ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትሎ ተሰማላችሁ። በቅድሚያም አርዕስቱን እናስተዋውቃችሁ። በሌተናል ጄኔራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ቀሪ በማድረግ የቀድሞውን የራሴን ምክር ቤት መልሳለሁ ያለው ህወሓት የዚህኑ ምክር ቤት ጉባኤ ያደርጋል ተብሎ ቢጠበቅም እስካሁን አላካሄደም። የጉባኤው ዓላማ አንደኛ ምክር ቤቱን መመለስ፣ የጊዜያዊ አስተዳደሩን መፍረስ ይፋ ማድረግ ሲሆን ሌላኛው ደግሞ የአስተዳደሩን ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን በአዲስ ፕሬዝዳንት መተካት ነበረም። ነገር ግን ጉባኤው እስካሁን አልተካሄደም። ባለፉት በርካታ ዓመታት በሚስጥራዊነታቸውና በዝግነታቸው የሚታወቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከወጣትነት የትግል ዘመናቸው አንስቶ ከአሜሪካው ማዕከላዊ ስለላ ድርጅት ሲአይኤ ጋር ግንኙነት ነበራቸው የሚለው ጉዳይ በድጋሚ ዓለም አቀፍ ትኩረት ስቧል። ከቀድሞ የኤርትራ ነጻነት ግንባር አባል የወጣው አዲስ መረጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ሚስጥር አደባባይ ያሰጣ ሆኗል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ዑመር የቀድሞ የክልሉ ፕሬዝዳንት አብዲ ኢሌ ከስር መፈታት ጉዳይ ጋር በተያያዘ ለተነሳው የስጋት ጥያቄ ጠንከር ያለ ምላሽ ሰጥተዋል። ሙስጠፌ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍ በቅርቡ ትጥቅ ትግል ጀምሬያለሁ ሲል ያስተላለፈውን መልእክትም በአቋማቸው አስተያየት ሰጥተውበታል። አመራሮች ከተገደሉበትና ከባድ ውድመት ካስተናገደው ውጊያ በኋላ በዛሬው ዕለት የተቃውሞ ድምጽ ተሰምቷል። ህወሓት ላይ ከባድ ክስ የቀረበበት የዛሬው ተቃውሞና ሰሞንኛ ውጊያ ገረሽበት አካባቢን የተመለከተ መረጃ አለን። በባህር ማዶ መረጃችን የኢራኑ ጦርነት ሊቀጥል እንደሚችል ብዙ ፍንጭ እየተገኘ ነው። በአሜሪካ በኩል ፈጣንና ከባድ ሌላ የጥቃት እቅድ መኖሩ ተዘግቧል። ለዚህ የሚያስፈልግ እጅግ የበዛ ትጥቅ ወደ መካከለኛው ምስራቅና በተለይም ወደ እስራኤል በ24 ሰዓታት ውስጥ መጓጓዙ ዝግጅቱን ግልጽ ያደረገ ነው ተብሏል። ታዲያ በዛሬው ዕለት ወደ ኢራን በኩል ሌላ አዲስ መረጃ ተሰምቷል። ጦርነቱ የመቀጠል እድሉ ሰፊ እንደሆነ ነው የተነገረው። ተህራን ኃይሏን በሙሉ በተጠንቀቅ ላይ እንዳቆመችው ተዘግቧል። በሊባኖስ ከእስራኤል ጋር ውጊያ ላይ የሚገኘው ሄዝቦላህ እጅግ አደገኛና በራዳርም ሊለይ የማይችል ድሮን እየተኮሰ ነው ተብሏል። በዚህ ፈጽሞ ባልተጠበቀ ሁናቴ በእስራኤል ወታደሮች ላይ እስከ ሞት የደረሰ ጉዳት አስከትሏል። ይህን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ዝለቁም። የህወሓት ተጠባቂ ጉባኤ ሳይካሄድ ቀረም። በሌተናል ጄኔራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ቀሪ በማድረግ የቀድሞውን የራሴን ምክር ቤት መልሳለሁ ያለው ህወሓት በትናንትናው ዕለት ወይንም በዛሬው ዕለት የዚህኑ ምክር ቤት ጉባኤ ያደርጋል ተብሎ ቢጠበቅም ምክንያቱ ባልታወቀ ሁናቴ ይዘሉታል። ሌተናል ጄኔራል ታደሰ ወረደን በአዲስ ፕሬዝዳንት የመተካት እንዲሁም የቀድሞ የተባለውን ምክር ቤት አቋቁሞ የአስተዳደሩን መፍረስ ይፋ የማድረግ መርሃ ግብር ይዞ ነበረም። በርካቶች እንዴት በማለት ተቃውሟቸውን የሚያሰሙ ነበረም። ህወሓት ከሳምንታት በፊት በማዕከላዊ ኮሚቴ ደረጃ አክሱም ላይ ስብሰባ በማካሄድ ከሁለት ዓመታቱ ጦርነት በፊት የነበረው ምክር ቤት መልሻለሁ ማለቱ ይታወሳል። ህወሓት በወረዳና በዞን ደረጃ ህዝቡን አነጋግሮ ይሁንታ እንዳገኘ ሲናገር ነበረም። ከህዝብ ጋር ያደረገውን ውይይት ማጠናቀቁን ተከትሎም በትናንትናው ዕለት ወይንም ዛሬ ሌተናል ጄኔራል ታደሰ ወረደን የሚተካ አዲስ ፕሬዝዳንት እንደሚሾም ይጠበቅ ነበረም። ከሰሞኑ ከሪዮት ሚዲያ ጋር ቆይታ አድርገው የነበሩት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ህወሓት እርሳቸውን የሚተካ ፕሬዝዳንት ሚያዝያ 24 ቀን 2018 ዓ.ም ለመምረጥ መዘጋጀቱን ጠቆም አድርገው ነበረም። ከዚህ በተጨማሪ ዋዜማ በሰሞንኛ ዘገባዋ ህወሓት አዲሱን ፕሬዝዳንት በምክር ቤቱ አማካይነት እንዲመረጡ ለማድረግ ለሚያዝያ 23 ቀነ ቀጠሮ እንደያዘ አስነብባ ነበረም። ሆኖም በዕለተ ዓርብ ወይንም በበነጋታው ቅዳሜ ይደረጋል ተብሎ የነበረው የህወሓት የቀድሞ ምክር ቤት መልሶ አዲስ ፕሬዝዳንት የመምረጥ ሂደት ሳይካሄድ ቀርቷል። ህወሓት ይኸው በትግራይ ደረጃ ተካሂዷል የተባለው ህዝባዊ ውይይት ማጠቃለያ ነው የተባለው የቀድሞ ምክር ቤት የመመለስና የአስተዳደሩን ፕሬዝዳንት የመምረጥ መርሃ ግብሩን በተመለከተ ያለው ነገር የለም። ቀኑ ባይጠቀስም በሚካሄደው ስነ ስርዓት ታደሰ ወረደ ለአዲሱ ተመራጭ ስልጣን የሚያስረክቡበት ስነ ስርዓት እንደሚኖር የህወሓት ቃል አቀባይ ሚካኤል አስገዶም ተናግረዋል። ሌተናል ጄኔራል ታደሰ ወረደ የማስረክበው ስልጣን የለኝም እንደፈለጉ ያድርጉት ብለዋል። ህወሓት የቀድሞ ምክር ቤት የሚለው የዛሬ 6 ዓመት ከትግራይ ወይንም ከሰሜኑ ጦርነት በፊት የራሱን የምርጫ ኮሚሽን በመሰየም ራሱ ተመርጦ ያቋቋመውን ነው። በኢትዮጵያ ህገ መንግስት መሰረት ምርጫ በፌደራሉ ምርጫ ቦርድ ብቻ የሚካሄድ በመሆኑ በጊዜው የፌደራሉ መንግስት ህወሓት ያቋቋመውን ምክር ቤት የራሱ ምርጫ ውድቅና ተቀባይነት የለውም ማለቱ ይታወሳል። ከዚያም የሁለት ዓመታቱ ደም አፋሳሽ ጦርነት ከተካሄደ በኋላ የፕሪቶሪያው ስምምነት ሲፈረም ህወሓት ይህንን በ2012 የምርጫ መሰረት የተቋቋመውን ምክር ቤት አፈርሳለሁ፣ ትግራይ እስከ ቀጣዩ ብሔራዊ ምርጫ ድረስ በጊዜያዊ አስተዳደር እንድትመራ አድርጋለሁ ሲል ፊርማውን አኑሮ ነበረም። ሆኖም በአሁኑ ሰዓት ከዚህ ስምምነት ውጭ
ጊዜያዊ አስተዳደሩን አፍርሼ ቀድሞ ምክር ቤት መልሳለሁ ያለ ሲሆን ይህንን አካሄዱን በተመለከተ በርካታ አካላት አካሄዱ ዳግም ትግራይና ኢትዮጵያን በአጠቃላይ ወደ አደገኛ የቀደመው ደም አፋሳሽ ጦርነት ይከታል በማለት ስጋታቸውን እየገለጹ ነው። እስካሁን ባለው ሁኔታ የአውሮፓ ህብረትና የእንግሊዝ መንግስት ማሳሰቢያ አውጥተዋል። ሀገር በቀል ተቋማትን በተመሳሳይ መልኩ ስጋታቸውን ገልጸዋል። በዛሬው ዕለትም ዓለም አቀፍ የትግራይ ምሁራንና የባለሙያዎች ማህበር ባወጣው መግለጫ የትግራይ ጊዜያዊ አስተዳደርን ወደ ጎን በማድረግ የቀድሞ ምክር ቤት ለመመለስ የሚደረገው እንቅስቃሴ ሊያስከትል የሚችለው ውጤት አደገኛ በመሆኑ ሊታሰብበት ይገባል ብሏል። ህወሓት ይዞት የነበረውን የምክር ቤቱን የመመለስና አዲስ ፕሬዝዳንት የመምረጥ ፕሮግራም በዝምታ እንዲቆይ አድርገው እየተሰሙ ያሉትን ተቃውሞዎች ታሳቢ በማድረግ ይሁን አይሁን በግልጽ የታወቀ ነገር የለም። በዚህ ጉዳይ ዙሪያም የፌደራሉ መንግስት የዘገባ እስከተጠናቀረበት ሰዓት ድረስ ያለው ነገር የለም። ኢሳያስ አፈወርቂና የሲአይኤ እጅ ባለፉት በርካታ አስርት ዓመታት በሚስጥራዊነታቸውና በቁጥብነታቸው የሚታወቁት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከወጣትነት የትግል ዘመናቸው አንስቶ ከአሜሪካው ማዕከላዊ ስለላ ድርጅት ሲአይኤ ጋር ግንኙነት ነበራቸው የሚለው ጉዳይ በድጋሚ ትኩረት ስቧል። የቀድሞ ኤርትራ ነጻነት ግንባር ኢኤልኤፍ አባልና በአሁኑ ወቅት በኦስሎ ኖርዌይ የሚኖሩት ኤርትራዊ ተመራማሪና ደራሲ መሐመድ ሀይር ኦመር ባቀረቡት ትንታኔ መሰረት ፕሬዝዳንቱ በ1960ዎቹ መገባደጃ በኤርትራ ነጻነት ግንባር ውስጥ በነበሩበት ወቅት በአስመራ የቃኘ ወታደራዊ ጣቢያ በኩል ከምዕራባውያን የደህንነት ሰዎች ጋር ግንኙነት ሳይኖራቸው እንዳልቀረ ጠቁመዋል። ይህም በወቅቱ የኤርትራን አመራር ለመቅረጽና የምዕራባውያንን ጥቅም በቀይ ባህር አካባቢ ለማስጠበቅ ያለመ ነው። ይህ ጉዳይ በኤርትራ መንግስት በኩል በተደጋጋሚ ውድቅ ቢደረግም መሐመድ ሀይር ኦመር በታዋቂው ጋዜጠኛ ማርቲን ፕላውት ድረገጽ ላይ ባሰፈሩት ጽሑፋቸው የታሪክ ሰነዶችን ዋቢ አድርገው ባስነበቡት ሀተታ ኢሳያስ አፈወርቂ ለስልጠና ወደ ቻይና ከመሄዳቸው በፊትና ከዚያም በኋላ የነበራቸውን እንቅስቃሴ በጥርጣሬ ይመለከቱታል። በወቅቱ በኤርትራ የነበረው የአሜሪካ የደህንነት መሰረተ ልማትና የንጉሠ ነገሥቱ ስትራቴጂያዊ ፍላጎት ኢሳያስ በአመራር ደረጃ እንዲመጡ መንገድ ከፍቶላቸው ሊሆን እንደሚችል ይጠቁማሉ። እነዚህ ያልተመለሱ የታሪክ ጥያቄዎች የኤርትራን የፖለቲካ ስልጣን ግንባታና አወቃቀር ለመረዳት ቁልፍ መሆናቸውን ጠቁመዋል። በተለይ በ1970ዎቹ መጀመሪያ በነጻነት ግንባር ውስጥ የተነሱ ተቃውሞችና መንካይ የተሰኘው ንቅናቄ እንዲከሽፍ የተደረገበት መንገድ የፕሬዝዳንቱን ከውጭ ኃይላት ጋር ሊኖር የሚችል ትብብር የሚያሳይ ነው ተብሏል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ ስልጣን ከያዙ በኋላ ከምዕራባውያን በተለይም ከአሜሪካ ጋር የነበራቸው ግንኙነት ወደ ፍጥጫና ክስ ማምራቱን የጉዳዩን ሚዛናዊነት ይፈትነዋል። ፕሬዝዳንቱ አሜሪካና ሲአይኤ በአፍሪካ ቀንድ ጣልቃ በመግባት ግጭቶችን እንደሚቀሰቅሱና የኤርትራን ሉዓላዊነት እንደሚጋፉ በተደጋጋሚ ይናገራሉ። ይሁናቴ አንዳንዶች የቀድሞ ወዳጅነት ወደ ጠላትነት ተቀየረ እንዲሉ ቢያደርጋቸውም ሌሎች ደግሞ ፕሬዝዳንቱ ያላቸውን ጥልቅ የምዕራባውያን የስለላ ስራ እውቀት በመጠቀም የራሳቸውን ስልጣን ለማጠናከር ተጠቅመውበታል ሲሉ ይሞግታሉ። በአጠቃላይ በመሐመድ ሀይር ኦመር ጥልቅ ትንታኔ የቀረበው በኢሳያስ አፈወርቂና በሲአይኤ መካከል ያለው ግንኙነት በታሪክ መካከል የተወጠረ ዛሬም ድረስ በሚስጥር የተሸፈነ የአፍሪካ ቀንድ የፖለቲካ ትልቅ እንቆቅልሽ ሆኖ ቀጥሏል። ለሶስት አስርት ዓመታት ራሳቸውን እንደ ብቸኛ የኤርትራ ነጻነት አባትና የሉዓላዊነት ጠባቂ አድርገው የሳሉት ፕሬዝዳንት ኢሳያስ የገነቡት ጸረ ምዕራባውያን ጭንብላቸው የተላላጠ መምጣቱ ግልጽ ሆኗል ሲል ትንታኔው ይሞግታል። ኢምፔሪያሊስት እያሉ የሚረግሟት አሜሪካ በወጣትነት ዘመናቸው በቃኘው ጣቢያ በኩል ክንፏን ዘርግታ መሪነታቸውን ያሳመረችላቸው ናት። በኤርትራ ነጻነት ግንባር ውስጥ የነበሩ ብሩህ አእምሮ ያላቸውን ወጣቶች የመንካ ታርጋ እየለጠፉ ሲረሽኑ፣ በስተጀርባ ግን ከአሜሪካ ደህንነቶች ጋር በሚስጥር ይመካከሩ እንደነበር ተጠቁሟል። መሪው ከቃኘው ጣቢያ ፍቅር እስከ አሜሪካ ጥላቻ ሄዱበት መንገድ ስልጣናቸውን ለማቆየት የተጠቀሙበት ድራማ ነው ብለዋል ተመራማሪው። የኢሳያስም አብዮታዊነት በሲአይኤ እጅ የተሰፋ የፖለቲካ ልብስ መሆኑ እየታየ ዛሬም ድረስ አሜሪካ ልታጠፋ ነው የሚለው ፕሮፓጋንዳቸው የቆየ ሚስጥራቸውን ለመሸፈን ህዝቡን በስጋት ለማንበርከክ የሚጠቀሙበት ስልት ነው ብለዋል ጸሐፊው። ከቅርብ ጊዜያት ወዲህ በአሜሪካና ኤርትራ መካከል የታየው የዲፕሎማሲ ግንኙነት የማደስ እንቅስቃሴ የጥንቱ የቃኘው ጣቢያ ሚስጥር በአዲስ መልክ ሊቀረጽ እንደሚችል አመላካች ሆኗል። እንደ ዎል ስትሪት ጆርናል ዘገባ የትራምፕ አስተዳደር ከ1100 ኪሎ ሜትር በላይ የቀይ ባህር ዳርቻ ያላትን የኤርትራን ስትራቴጂያዊ ጠቀሜታ በመረዳት ማዕቀቦችን ለማቅለልና ግንኙነቱን ለመጠገን ፍላጎት አሳይቷል። ይህ በግብፅ አሸማጋይነት የተጀመረው ሰሞንኛ እርቅ ፕሬዝዳንት ኢሳያስ አፈወርቂ ለዓመታት ሲያሰሙት የነበረውን ጸረ አሜሪካ ፕሮፓጋንዳ ወደ ጎን ያለ ነው። ሙስጠፌ ስለ አብዲ ኢሌና ስለ ኦብነግ። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ዑመር የቀድሞ ክልሉ ፕሬዝዳንት አብዲ ኢሌ ከስር መፈታትን አስመልክቶ አስተያየት ሰጥተዋል። ሙስጠፌ የኦጋዴን ብሔራዊ ነጻነት ግንባር ኦብነግንም ጉዳይ አነሳስተዋል። የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ዑመር ከሪፖርተር ጋዜጣ ጋር በነበራቸው ቆይታ
በክልሉ ዳግም የጦርነት ነጋሪት ሊጎሰም ይችላል የሚሉ ስጋቶችን ውድቅ አድርገዋል። በተለይ በስደት የሚገኘው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍ በቅርቡ ትጥቅ ትግል ጀምራለሁ በማለት የሰነዘረው ማስፈራሪያ አስመልክቶ ፕሬዚደንቱ በሰጡት አስተያየት በዲያስፖራ የሚገኙት እነዚህ የድርጅቱ አባላት ጽንፈኞች መሆናቸውን በመሬት ላይ ምንም አይነት አቅም እንደሌላቸው ገልጸዋል። በመሬት ላይ የነበሩት የኦብነግ አባላት ግን ከመንግስት ጋር ተቀላቅለው በግብርና በንግድና በጸጥታ ዘርፍ በሰላም እየሰሩ ናቸው ብለዋል። በሌላ በኩል የቀድሞው የክልሉ ፕሬዚደንት አብዲሌ ከእስር መፈታት ተያያዥ ትርክቶች በክልሉ ሰላም ላይ ስጋት ይፈጥር እንደሆነ ተጠይቀው ባለፉት 7 ዓመታት ህዝቡን ለግጭት ለማነሳሳት የተደረጉ ተከታታይ ሙከራዎች ሁሉ ከሽፈዋል ያሉት አቶ ሙስጠፌ አሁንም ቢሆን የትኛው ኃይል ክልሉን ወደ ግጭት ምዕራፍ ሊመልሰው አይችልም ብለዋል። ፕሬዚደንቱ አከል አድርገው የቀድሞ የሶማሌ ክልል አመራሮች ከሚቀጥለው 7ኛው ሀገራዊ ምርጫ ጋር ተያይዞ አንዳንድ ችግሮችን ለመፍጠር እየሞከሩ ነው ብለዋል። እነዚህ አካላት በክልሉ የተከናወኑ የልማት ስራዎችን በመካድና የሰላሙን ውጤት በማጠልሸት የተሳሳተ ምስል ለመፍጠር ሆነ ብለው እየሰሩ ነው ሲሉ ወቅሰዋል። ይሁን እንጂ እነዚህ የቀድሞ አመራሮች በመሬት አሁን ያለውን አስተዳደር ስጋት ላይ የሚጥል ምንም አይነት ተጨባጭ አቅም የላቸውም ብለዋል። ፕሬዚደንት ሙስጠፌ በቃለ መጠይቃቸው የገለጿቸው ዋና ዋና ነጥቦች በክልሉ የነዳጅ ፕሮጀክቶች ስኬት፣ የልማት ግስጋሴና የመጪው ምርጫ ዝግጅት ላይ ያተኮሩ ናቸው። እንደ ፕሬዚደንቱ ንግግር ሶማሌ ክልል ያለውን የተፈጥሮ ጋዝና የነዳጅ ሀብት ጥቅም ላይ ለማዋል የሚከናወኑ ተግባራት ለክልሉ ብቻ ሳይሆን ለሀገሪቱ ኢኮኖሚ ትልቅ ተስፋ የሚሰጡ ናቸው። ይህንን እውን ለማድረግ መንግስታቸው የጸጥታ መዋቅሩን በማጠናከር ለኢንቨስትመንት ምቹ ሁኔታዎችን እየፈጠረ ይገኛል። 7ኛውን ሀገር አቀፍ ምርጫ አስመልክቶም ሂደቱ ሰላማዊና የህዝብን ፍላጎት የሚያንጸባርቅ እንዲሆን አስፈላጊው የዝግጅት ስራ እየተሰራ ነው ብለዋል። ማንኛውም የግጭት ትርክትም ይሁን የፖለቲካ ሴራ የተጀመረውን የልማትና የኢኮኖሚ ጉዞ ሊያደናቅፍ እንደማይገባም አጽንኦት ሰጥተዋል። ከውጊያው በኋላ የተካሄደው የተቃውሞ ሰልፍ በአማራ ክልል ዋግኽምራ ዞን አበርገለ ወረዳ ከ9 ቀናት በፊት የተከሰተውን ግጭት ተከትሎ አካባቢው አሁንም በታጠቁ ኃይላት ቁጥጥር ስር ነው። እንደ ወረዳው ነዋሪዎችና የአስተዳደር አካላት ገለጻ በህወሓት ታጣቂዎች ድጋፍ ይደረግለታል የሚባለው የአገው ሸንጎ ታጣቂ ቡድን በከፈተው ጥቃት የወረዳው የጸጥታ ኃላፊን ጨምሮ 7 ሰዎች ተገድለዋል። በተጨማሪ ከ40 በላይ የሚሆኑ የቀበሌ አመራሮችና የአካባቢው ሚሊሻዎች ታግተው ተወስደዋል። አካባቢው የመንግስትና የህዝብ ንብረት 100% መዘረፉን ሁኔታው እጅግ እንዳሳሰባቸው ነዋሪዎች ለዶይቼ ቬለ ተናግረዋል። ይህንን የጸጥታ መደፍረስና የሰው ሕይወት መጥፋት ተከትሎ ዛሬ በሰቆጣ ከተማ ከ47000 በላይ ተፈናቃዮች የተሳተፉበት ሰላማዊ ሰልፍ ተካሂዷል። ኮፍላ፣ ኮረም፣ ዛታና አበርገለ ወረዳዎች ተፈናቅለው በከተማ መጠለያ ጣቢያዎች የሚገኙት እነዚህ ዜጎች የታጠቁ ኃይላትና የህወሓት ታጣቂዎች የሚፈጽሙት የጦርነት ትንኮሳ በአስቸኳይ እንዲቆም ጠይቀዋል። ሰልፈኞቹ ወደ ቀያችን ተመልሰን የመምረጥ መብታችን ይከበር፣ ዳግም ጦርነትና አፈና ይቁም የሚሉ መፈክሮችን አንጸባርቀዋል፣ አስተጋብተዋል። በመጠለያ ጣቢያዎች ለከፋ ረሃብና ማህበራዊ ቀውስ መጋለጣቸውን ለዓለም አቀፉ ማህበረሰብ ድምጻቸውን አሰምተዋል። የዋግኽምራ ዞን የሰላምና ጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ በሰልፉ ላይ እንደገለጹት ዜጎች ከመኖሪያቸው የተፈናቀሉት በታጠቁ ኃይላትና በህወሓት ትንኮሳ ምክንያት መሆኑን ጠቅሰው የታጠቁ አካላት ወደ ድርድር እንዲመጡ ጥሪ አቅርበዋል። በአሁኑ ወቅት የአበርገለ ወረዳ ዋና አስተዳዳሪ አቶ ናይኑ በላይና ሌሎች አመራሮች መገኛቸውን በሰቆጣ ከተማ አድርገው የማጣራት ስራ እያከናወኑ ቢሆንም ወረዳው በታጣቂዎች እጅ መሆኑ የአካባቢውን ውጥረት እንዳባባሰው ነዋሪዎች እየተናገሩ ነው። ኢራን ጦርነቱ እንደሚቀጥል ፍንጭ ሰጠች። የኢራኑ ጦርነት ሊቀጥል እንደሚችል ብዙ ፍንጮች እየተገኙ ነው። በአሜሪካ በኩል ፈጠንና ከበድ ያለ ሌላ የጥቃት እቅድ መኖሩ ሲዘገብ ለዚህ የሚያስፈልግ እጅግ የበዛ ትጥቅ ወደ መካከለኛው ምስራቅ እየተጓጓዘ ነው። በአሜሪካ በኩል ፈጣንና ከበድ ያለ የጥቃት እቅድ መኖሩ ሲዘገብ ወደ እስራኤል መጠኑ የበዛ ትጥቅ እየተጓጓዘ ነው ተብሏል። ባለፉት 48 ሰዓታት ኢራን ለአሜሪካ አዲስ የድርድር ሐሳብ ያቀረበች ሲሆን ነጥቦቹ በትራምፕ በኩል ተቀባይነት አላገኙም። ይህንን ተከትሎ ኢራን ጦሯን ለሚቀጥለው ጦርነት በተጠንቀቅ ማቆሟ ተሰምቷል። የኢራን ጦር ውጊያው የሚቀጥል ስለመሆኑ የማያሻማ ነው ሲል ገልጿል። ቴህራን በዋሽንግተን ያለው አስተዳደር ምንም አይነት ስምምነት የማይቀበልና የተቀበለውን የማያከብር ነው ብላለች። ጦሩ አሜሪካና እስራኤል የከፈቱት ጦርነት የሚቀጥል ስለመሆኑ እርግጠኛ በሆነ ድምጽ ገልጿል። የኢራኑ ፋርስ ኒውስ እንዳስነበበው የጦሩ ምክትል ኃላፊ መሐመድ ጃፋር አሳዲ አሁናዊ የአሜሪካና እስራኤል መንግስታት እንዲሁም ባለስልጣናት ክንውን የሚጠቁም ቴል አቪቭና ዋሽንግተን ጦርነቱን እንደሚያስቀጥሉ ተጨባጭ መረጃ አለን ብለዋል። ምክንያታቸውን ሲያብራሩም በተለይ የአሜሪካ ባለስልጣናት የዓለም የነዳጅ ዋጋ ንረትን ለመቀነስ ከመጣር ይልቅ ወደሚያባብስ እርምጃ መግባታቸው እንዲሁም ራሳቸው የፈጠሩትን ቀውስ ከራሳቸው ጫንቃና ኃላፊነት ለማውረድ እየተጣደፉ ነው ብለዋል። በዚህ የተነሳ የኢራን ኃይላት በማንኛውም ሰዓት ጦርነቱ እንደሚቀጥል በመጠበቅ በተጠንቀቅ ላይ ይገኛሉ ብለዋል።
ይህ በዚህ እንዳለ በትራምፕ አስተዳደር በኩል ጦርነቱ ለመቀጠል የህግ ጥልፍልፍ ውስጥ ትራምፕ እንደገቡ እየተነገረ ነው። አሁን ድረስ በፕሬዝዳንቱ ትዕዛዝ የተጀመረው ጦርነት እንደ ጦርነት የማይቆጠር መሆኑን ፔንታገን መከራከሪያ አቅርቧል። በአሜሪካ ህግ መሰረት አንድ ወታደራዊ ዘመቻ ከ60 ቀናት በላይ በፕሬዝዳንቱ እንደ ጦርነት ሳይታወጅ እንዲሁም በምክር ቤቱ ድጋፍ ሳይሰጠው መቃወም አይቻልም። ፔንታገን ግጭቱ 60 ቀናት ያለፈው ቢሆንም ባለፉት 2 ሳምንታት በተኩስ አቁም ከተደረገ ወዲህ ማንም እየተኮሰ ባለመሆኑ የ60 ቀናት የሰዓት አቆጣጠር ባለበት ቆሟል ብሏል። ስለሆነም ትራምፕ በመካከለኛው ምስራቅ ያሰማሩትን ጦር የመመለስ ህጋዊ ግዴታ የለባቸውም፣ ጦሩ ሳይዋጋ ባለበት መቀጠል ይችላል ሲል መስሪያ ቤቱ ተከራክሯል። በአሜሪካ ህግ መሰረት አንድ ፕሬዝዳንት የሀገሪቱን ጦር ወደ ግዳጅ ቀጠና በላከ በ48 ሰዓታት ውስጥ ለምክር ቤቱ ማሳወቅ አለበት። ምክር ቤቱ ጉዳዩ ከፕሬዝዳንቱ ከተነገረው ቀን ጀምሮ 60 ቀናትን ይቆጥራል። 60ኛ ቀኑ ከመድፈኑ በፊት ፕሬዝዳንቱ 2 ነገሮችን እንዲያደርግ ይጠበቃል። አንደኛው በይፋ ጦርነት ማወጅ ወይንም ከምክር ቤቱ ጦርነቱን ለማወጅ የድጋፍ ድምጽ ማግኘት ሲሆን፣ ሁለተኛው አማራጭ 60 ቀን ከደፈነ ያሰማራውን ጦር ወደ ሀገር ቤት መመለስ ነው። ህጉ በተጨማሪ ፕሬዝዳንቱ ለአንድ ጊዜ ብቻ የሚፈቀድ ተጨማሪ 30 ቀናት ሊሰጥ ይችላል። ፔንታገን ግን የ60 ቀን ቆጠራው በተኩስ አቁም የተነሳ ቆሟል፣ ስለዚህ ጦሩ ያለ ምክር ቤቱ ፍቃድ ባለበት መቆየት ይችላል ሲል እየተከራከረ ነው። እስራኤልን የፈተነው የሄዝቦላ ድሮን። በሊባኖስ ከእስራኤል ጋር ውጊያ ላይ የሚገኘው ሄዝቦላ እጅግ አደገኛና በራዳር እይታ ውስጥም ሊገኝ የማይችል ሰው አልባ የጦር አውሮፕላን እየተጠቀመ መሆኑ ታውቋል። በሄዝቦላ የተሰራው ይህ አዲስ ድሮን በፋይበር ቴክኖሎጂ የተፈበረከ ሲሆን እስከ 3 ኪሎ ግራም ተቀጣጣይ ፈንጂ የሚሸከም ነው። ሄዝቦላ በዚህ ድሮን ጥቃት ባልተገመተ መልኩ የእስራኤል ወታደሮችን እንደገደለ ታውቋል። እንደ ጄሩሳሌም ፖስት ዘገባ እነዚህ ኤፍፒቪ ወይንም ፈርስት ፐርሰን ቪው ተብለው የሚጠሩ ሰው አልባ የጦር አውሮፕላኖች ከአጭር ርቀት የሚወነጨፉ ግን ደግሞ በዘመናዊ ራዳር እይታ ውስጥ በቀላሉ የማይገቡ ለመከላከልም አስቸጋሪ የሆኑ ናቸው። በፈረሰው የተኩስ አቁም ውስጥ ሆነው በእግረኛ ጦር ሳይቀር የሚፋለሙት እስራኤልና ሄዝቦላ ፍልሚያቸውን በደቡብ ሊባኖስ አጠናክረው ቀጥለዋል። ሄዝቦላ እነዚህ ለመከላከል አስቸጋሪ ናቸው የተባሉትን በቤት ውስጥ የተሰሩ ሰው አልባ የጦር አውሮፕላኖችን በምን ያህል ቁጥር እንደታጠቀ የታወቀ ነገር የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።